የሞዳ መዝናኛ የክብር ስፖንሰሮች ማለዳ ፎም፣ ሞን ሪል ስቴት፣ ኢትዮ ጠቢብ ሆስፒታል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يتودراتنا يتكبراتشو ተመልካቾቻችን ሳምንታዊ ሞዳ መዝናኛችን ይዘን እነሆ ተገኝተናል። ሳምንታዊ ሞዳ መዝናኛችን ጀምሯል። ተመልካቾቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት አለፈ? እኛ ጋር በጣም ቆንጆ ነበር። ጥሩ ጊዜ አሳልፈናል። እነሆ በሞዳ ዝግጅታችን ሳምንታዊ ርዕሶችን እያነሳን ከተመልካቾች ጋር ቆይታ ልናደርግ ዛሬ ቃዲ መስለን ተገኝተናል። እንግዲህ ያው ዛሬ የተለያዩ መሰናዶችን ይዘንላቸው ነው የተገኘ ነው። ክቡራትና ክቡራን ተመልካቾቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። አጋሮቻችንን በማመስገን እንደሁል ጊዜውም እንጀምራለን። ማለዳ ፎም የፕሮግራማችን የዘወትር አጋራችን ነው። እጅግ አድርገን ነው የምናመሰግነው። ማለዳ ፎም እንግዲህ በፎም ምርቶቹ በፍራሽ ምርቶቹ ይታወቃል። በወንድድ ምርቶቹና የፎም ምርቶቹ ለከተማችን ላይ መጅሊስም ሆነ ሶፋ የሚያመርቱ ተቋማት በቀዳሚነት ምርጫቸው ያደረጉት ተቋም ነው። ፍራሾቹንም እንደዚሁ በቅርንጫፎቹ በመገኘት እንድትሸምቱ ይጋብዛል። ማለዳ ፎም ፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። ኢትዮ ጠቢብ ሆስፒታል ሌላኛው የሞዳችን አጋር ነው። ምንም ህመም አይንካው፣ ህመም ካለ ግን መፍትሄው እኛ ጋር ይገኛል ይለናል። ኢትዮ ጠቢብ ሆስፒታል አድራሻቸው የሚገኘው መሳለሚያ ሰፈረ ሰላም ቢላል መስጂድ አካባቢ ነው። ኢትዮ ጠቢብ ሆስፒታል የሞዳችን አጋር ስለሆነ ከልብ እናመሰግናለን። ሌላኛው የፕሮግራማችን የዘወትር አጋር ሞን ሪል ስቴት ነው። ከ500 በላይ አፓርታማ ቤቶችና የንግድ ሱቆችን ከአየር ጤና አደባባይ አጠገብ ወደ ቤተል እና ዓለም ባንክ በሚወስደው መንገድ ላይ ግንባታ በመስራት ላይ ይገኛል። ሙሉ ክፍያ ለሚከፍሉን የ30% ቅናሽ እናደርጋለን። ብቅ ብላችሁ ጎብኙን ይላል። የቢሮአቸው አድራሻ በስራተ ገብርኤል አዶት ሲኒማ ጀርባ ሽመክት ህንፃ 6ኛ ፎቅ ላይ ይገኛሉ። ሞን ሪል ስቴት የፕሮግራማችን ሌላኛው አጋር ነው። እጅግ አድርገን እናመሰግናለን። ሁሉንም አጋሮቻችንን ከልብ እናመሰግናለን። ተመልካቾቻችን እናንተንም ከልብ እናመሰግናለን። ያው የሚንበር ቲቪ በሰሞነኛ ሀጅ ለተመልካቾች የሚያስተላልፋቸው ዝግጅቶች አሉ። ከነዛ ውስጥ ሰሞነ ሀጅ ዝግጅት ነው። በሀጅ ሰሞን የተከሰቱ የተለያዩ ክስተቶች የምናደርስበት ፕሮግራም ነውና መረጃና ቁም ነገር መረጃ እናደርሳለን። በዚሁ በመወዳ ዝግጅታችንም ሀጅ የተመለከቱ ዝግጅቶች የተለያዩ አዳዲስ ሀሳቦች ካሉ ለተመልካቾች እናደርሳለን። ሰሞኑ ሀጅ ነው ለማለት ያህል ነው። እውነት ነው። ያው ከተነሳ ይቀር ደግሞ የሀጅ ጉዳይን በተመለከተም የኢትዮጵያ እስልምና ጉዳዮች የተለያየ ጠቅላይ ምክር ቤቱ ማለት ነው የተለያዩ ተግባሮችን እያከናወነ ይገኛል። የሀጅ ተጓዦች እንግዲህ እየተጠበቁ ነው በጉጉት። ሳውዲም የተለያዩ ዝግጅቶችን በማድረግ ላይ ትገኛለች። መሻይሮች ጉብኝት አድርገዋል። አሁን የኢትዮጵያ እስልምና ጉዳዮች ተወካይ ሄደው በሀጅና ዑምራ ዘርፍ ኃላፊው ማለት ነው በአካል ሄደው የመሻኢር ቦታዎች ሚና፣ ሙዝደሊፋ የሚባሉ ቦታዎች ማለት ነው ሌሎችንም ጉብኝት አድርገዋል። እንደዚሁ ደግሞ እዚህም ለሀጅ ተጓዦች ክትባትም ጭምር እየተሰጠ መሆኑን አይተናል። የተሻሻሉ የሆኑ የአደረጃጀት ሂደቶችንም 1:45 የሚባል ማደረጃጀት አላቸው። እነዚህን ስራዎች በመስራት ላይ ይገኛሉ። እንግዲህ ያው ተጓዦች ግን ከሁሉ በላይ ይሄ ሰርቪስ ሰጪ አገልግሎት ሰጪ የሚያደርገው ዝግጅት ነው። ተጓዦች ግን ምን ላይ ናችሁ ይባላል። ልዩ ዝግጅት ይፈልጋል። በተለይም ደግሞ ምናልባት ኡምራ ድንገት የተነስተው ሰዎች የሚያደርጉት ስነስርዓት ነው። ሀጅ ግን ራሱን የቻለ በጣም ትልቅ ዝግጅት ይፈልጋል። ስለዚህ ልክ እንደ ኡምራ ተነስተን ሄደን ማኑዋሉን እዛ ከምናይ ቅድመ ዝግጅት ማድረግ ይጠበቅብናል። በጣም ትልቅ ስነስርዓት እንደመሆኑ እንዳልከው የሳውዲ መንግስት የተለያዩ ዝግጅቶች እያደረገ ይገኛል። ከዛም ውስጥ ደግሞ ዘንድሮ የሀጅ ስነስርዓት ቀደም ተብሎ ነው የተጀመረውና ያው እንግዶችን ለመቀበልና ይመስለኛል ያለውም ክራውድ ከፍተኛ ስለሚሆን የሳውዲ መንግስት
በየአመቱ አዳዲስ ዝግጅት ልዩ ዝግጅት ያደርጋልና ዘንድሮም እንደ ሁልጊዜው አዲስ ዝግጅት አድርጎ እንግዶቹን እየጠበቀ ይገኛል። በተለይም ደግሞ ቴክኖሎጂ ላይ ዘንድሮ በጣም አዳዲስ ነገሮች እንደምናይ ተስፋ እናደርጋለን። እውነት ነው። እንግዲህ ያው ሁልጊዜም የሐጅ ወቅት ሲመጣ ሁሉ ነገር አብሮ ይቀያየራል። እዚህ ያለው ሰው ቤተሰብ ሐጅ የሚጓዝ ቤተሰብ ያለው ሰው አብሮ መንፈሱም ወደዛ ስሜት ይገባል። ኦፍኮርስ በመለያየት ውስጥ የሚኖሩ ስሜቶች አሉ። የተጓዘው ሰው ተሳክቶለት እንዲመጣ የሚኖሩ ምኞቶች አሉ። ሐጅ ተጓዡ ግን ከሁሉ በላይ ዝግጅት ይፈልጋል። የነፍስ ዝግጅት ይፈልጋል። ከቁርአን ጋር ቅርርብ ማድረግ በጣም ይፈልጋል። እዛ ሲሄዱ ደግሞ በብዛት የአካላዊ ብቃት ይጠይቃል። ሐጅ ወክ ረዘም ያሉ ወኮችን ፈጠን ያሉ ለዚያው ማድረግ ይፈልጋል። ቀድሞ እዚህ ማለት ነው በየቀኑ ረዘም ያሉ ወኮችን ማድረግ አለባቸው። በተለይ በእድሜ የገፉ እናትና አባቶች ዝግጅት ይፈልጋልና ለዛ ዝግጅት እንድታደርጉ ከወዲሁ ለማስታወስ እንወዳለን። የቀልብ ዝግጅት ሲባል ሲፋሩ፣ ተስቢሁ፣ እነዚህ አዝካሮች ላይ ራስን ማለማመድ ይፈልጋል። የጧት ማታ ዚክሮችን ማለት ይፈልጋል። ሰላት፣ ረዘም ያሉ ሰላቶችን እየሰገዱ መዘጋጀት፣ የነፍስ ዝግጅት እዚህ አካባቢ ላይ በደንብ እንድትሰሩበት በዚህ አጋጣሚ ለማስታወስ እንወዳለን። እንደተባለው አካላዊ ዝለቱ በጣም ከባድ ነው። የሚኖረው ወይዘር ደግሞ ምናልባት ከፍተኛ ሙቀት ይኖራል የሚል ግምት ይኖራል። እንደዛ አይነት ነገር ስለሚኖር ከ40 በላይ ነው ብዙ አደጋዎች የሚከሰቱት። በተለይ አቅማቸው የማይችል ሰዎች እዛ ቦታ ላይ ተገኝተው ስትራግል ሲያደርጉ ታያለና አንዳንድ ሰዎች ግን የብልጣብልጥ መንገድ ይወስዳሉ። ቀድመው እንደተባለው የሆነች ስፖርት ነገር ምናምን የሚጀምሩ ሰዎች አሉ። በጣም ግድ ነው። በነገራችን ላይ ብዙ ሰው ይዘናጋል። ግን እንደ ሄድክ ነው ጥቅሙን የምታውቀው። ቀድሜ ወክ አድርጌ በነበር፣ ቀድሜ ሩጫ ተለማምጄ በነበር ምናምን ነው የምትለው። እዛ በጣም አልፊ ነው፣ ከባድ ነው። በዚህ አጋጣሚ ደግሞ ተጨማሪ ቲፕ ለመስጠት ያክል በጣም ወሳኝ ነው። ብዙ ሰው ግን ቸል ይለዋል። ነጠላ ጫማ፣ አሪፍ ነጠላ ጫማ መያዝ ሐጅ ላይ በቃ ሐጅ አሪፍ ይሆናል። ነጠላ ጫማ ጥሩ ካልሆነ፣ ስስ ከሆነ፣ በጣም ደረቅ ከሆነ ምናምን ደግሞ ትሰቃያለህ፣ እግሬ ይቆስላል ሁሉ። ስለዚህ ነጠላ ጫማ ላይ በደንብ ምቾት ያለው ነጠላ ጫማ ምረጡ። ረጅም ሰዓት የምትራመድበት ማለት ነው። ረጅም ርቀት ስለሆነ የምትጓዘው እንግዲህ 15-20 ኪሎ ሜትር በቀን ግድ ነው፣ ኖርማል ነው። ስለዚህ 15-20 ኪሎ ሜትር የምትራመድበት ጫማ ምቾት መኖር አለበት። በተለይ ወክ የማድረግ ልምድ የሌላቸው ሰዎች ነጠላ ጫማ ባለመያዝ ይሰቃያሉ። እኔ ከዚህ በፊት የሄድኩ ጊዜ በቃ እግሬ ቆስሎ ነበር። ከዛ አንድ እንዲሁ ያየኝ ወንድም ነጠላ ጫማ አምጥቶ ሰጠኝና ገላገለኝ። ነጠላ ጫማ በጣም ወሳኝ ነው። ዲስተርብ በቃ እንትኑ እግርህ ለምሳሌ ከቆሰለ በኋላ የምታስበው ቁስልህን ነው እንጂ የሐጁን ክንውን ትረሳዋል። ስሜት እዛ ህመምህ ላይ ይሆናል። የሐጁን ጣዕም ሳታጣጥሞ ትመለሳለህና እዛ አካባቢ ላይ እንግዲህ ከወዲሁ ዝግጅት ማድረጋችሁን አትዘንጉ ነው ለማለት የምንወደው። ከዚያ ባሻገር እንግዲህ ወደ ያው ወቅታዊ ትንሽ የቤንዚን የመረጋጋት ጉዳይ አለው። ናፍጣውንም ቻሌንጅ እንደሆነ ቀጥሏል። የነዳጅ ጉዳይ በጣም አሳሳቢ ነው። ወደ ኢራን አሜሪካ ስንሄድ ደግሞ እንግዲህ ሁለቱም በጣም እንትን ላይ ናቸው። አላህ Subhanahu Wa Ta'ala ሀገራችንን ዓለማችንን ሰላም እንዲያደርገው በዚህ አጋጣሚ በድጋሚ ምኞታችንን እንገልጻለን። ጉልበት አለን ብለው ደግሞ እንግዲህ እያየን ነውና በዚህም በዚያም ወራሪዋ ሀገር ደግሞ በፍልስጤማውያን ላይ የምታደርሰው ዙልም አሁንም እንደቀጠለ ነው። በተለይ ቅርብ ጊዜ የተወሰነው ውሳኔ ተከትሎ ደግሞ ቶርቸሩም ስቃዩም በተለይ እስረኞች ላይ እንደቀጠለ ይገኛልና አላህ Subhanahu Wa Ta'ala ገር እንዲያደርግላቸው ዱዓችን ነው። አሚን። በተለይ ደግሞ ኖርማል ከዚህ ቀደም ከነበረበት ጦርነቱ ከነበረበት አካባቢ አሁን ሽፍት አድርጎ ወደ ዌስት ባንክ አካባቢ ይሄ ቦታዎችን የመውረር ምናምን እንደዚህ አይነት ቪዲዮዎች ሶሻል ሚዲያ ላይ ምናልባት ሲሰራጭ ብዙዎቻችን አይተን ይሆናልና ምናልባት ከስክሪን የተደበቁ ብዙ ነገሮች ይኖራሉ እንጂ ይሄ አሁን ጄኖሳይዱ ፍልስጤም ውስጥ እየተካሄደ ያለው ወረራ እንዳለ ነውና አላህ ሰላም እንዲያደርጋቸው የሁልጊዜም ዱዓችን ነው። አሚን ዱዓችን ነው። ክቡራትና ክቡራን ተመልካቾቻችን መውዳ መዝናኛችን ነው እየተከታተላችሁ ያላችሁት። በእንግዳ ሰዓታችን እንግዲህ ኢብሳን ጋብዣለሁ። ኢብሳ ዳሚና በቲክቶክ ላይ በደንብ እናውቀዋለን። ከ1.2 ሚሊዮን በላይ ፎሎወሮች አሉት። በጣም አክቲቭሊ ሞቲቬሽናል ሀሳቦችን ይሰጣል። እንደዚሁ በትዳር ዙሪያ ደግሞ የማማከርና ስልጠናዎችን የመስጠት ስራዎች ይሰራል። ለተቋማትም እንደዚሁ በተጨማሪ ሌሎች ስራዎችን ይሰራልና የብዙ ኤክስፒሪየንስ ባለቤት ነው። ስቱዲዮ ድረስ ጋብዘንላቸዋል። ከሱ ጋር የምናደርገው ቆይታለን።
ሌላም እንግዳ አለን 1000 በላይ ሰዎችን የዳረች። ዛሬ ትዳር ልናነሳሳ ነው። ለዛ ነው እኔ ቃዲ መስዬ የመጣሁት። ቃዲ ነው ወይስ ቃዲ መስዬ የመጣሁት? ለማንኛውም ከ1000 በላይ ወንድምቶቻችን ያጋባች እንግዳችንም ጋር ቆይታ ይኖረናል። መወዳ መዝናኛችንን ትከታተላላችሁ። ተመልሰን እንገናኛለን። ቀዳሚ ፕሮግራማችንን ጋብዛችኋለን። መልካም ቆይታ ይሆንላችሁ።